ታመው የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ውስጥም 5 ሰዎች ሞተዋል። ሕይወታቸው ካለፈው ውስጥም 2ቱ ከታማሚዎች ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። ታማሚዎቹ ወደ ሆስፒታል ሲሄዱ ያሳዩት ምልክት የወባ አይነት ምልክት እንደነበር ከጂንካ ሆስፒታል የወጡ ምንጮች ገልጸዋል። አንዳንዶቹ ደም በአፍንጫቸው መውጣትና የማስቀመጥ ምልክቶችን ያሳዩ ነበር። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭቱንም ለመግታት ከወዲሁ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላብራቶሪ ምርመራዎችን፣ የማህበረሰብ ቅኝትን፣ የንክኪ ልየታንና የቤት ለቤት ልየታን እንዲሁም ደግሞ የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላትና በሚኒስቴር መስሪያ ቤቱ በኩል ሌላ ተጨማሪ መግለጫ እስኪሰጥ ድረስም ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሐሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።